ውድ የድሚና ፖድካስት ቤተሰቦች እንዴት አደራችሁ? እንዴት አመሻችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ሁሉንም አይነት ሰላምታ አለ በእኛ ቤት። ከየት እንደምታዩን ከተለያየ ዓለም ስለምታዩን በጣም እናመሰግናለን። በጣም እንወዳችኋለን። የተለያየ ርዕስ እናነሳለን። በርዕሶቻችን ውስጥ ማህበረሰቡን ይጠቅማሉ የምንላቸውን ብዙ እንግዶቻችንን እያመጣን ነው። እስካሁን ግን እህቶች ናቸው እየመሩ ያሉት። ወንዶች የት ናችሁ? የዛሬው እንግዳይ ደግሞ በጣም ወዳት ማከብራት ያንግ ዶክተር ኢማን አሊ ትባላለች። የማህፀንና ጽንስ ስፔሻሊስት ናት። ዶክተር እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴ በደንብ በይ እንጂ እንዴ። እንኳን ደህና ቆያችሁ። እንግዲህ የማህፀንና ጽንስ ጉዳይ የሴቶች ጉዳይ አይደለም፣ የወንዶች ጉዳይ ነው ብዬ ነው ማምነው። ያስኬደናል? ያስኬዳል። የሁለቱም ጾታ ጉዳይ። አዎ። በማህፀንና ጽንስ ስፔሻሊስት በተለይ በእናንተ ሕክምና ውስጥ ብዙውን ጊዜ ሰዎች ካገቡ ካረገዙ በኋላ ብቻ ያላችሁ ይመስለናል። ከዛ በፊት የማህፀንና ጽንስን እስቲ ንገሪ። ብሮድ ነው ባይዘዌ ኦንሊ ላገቡ ሴቶች ወይ ለእርጉዝ ሴት ብቻ አይደለም የማህፀንና ጽንስ ህክምና። ወንዶችስ? ኦር ደግሞ ካገባ በኋላ ወንዶችም አይደለም። ጀነራሊ ኢቨን ህፃናት ላይ ራሱ የማህፀንና ጽንስ ህክምና ይኖራል፣ ማህፀኑ ብቻ ማለት ነው። ከዛ በኋላ አዶለሰንት ኤጅ የምንላቸው እድሜ ክልል ውስጥ ያሉ ጉርምስና ፒዩበሪቲ ላይ ያሉ ልጆች ላይ ይኖራል፣ ሴትም ወንድም ላይ ማለት ነው። ከፍ እያለ ሲመጣ ደግሞ ከሴክሹዋል ኤንድ ሪፕሮዳክቲቭ ሄልዝ የስነ ተዋልዶ ጤና አገልግሎት አንድ ላይ ለሴቱም ለወንዱም። ከዛ ደግሞ ከፍ እየተባለ ሲመጣ ደግሞ ስክሪኒንግ የሚሰሩ ነገሮች አሉ። የተለያዩ እንደ ማህፀን ካንሰር ስክሪኒንግ፣ የተለያዩ ነገሮች ስክሪኒንግ አለ። ግዴታ ከእርግዝናና ከመውለድ ጋር ብቻ ተያይዞ አይደለም። ኤገን ደግሞ ኢንፈርቲሊቲ አለ። እሱም የመካንነት ምርመራ ማለት ነው። የወንድም የሴትም። ኢንፈርቲሊቲ ሲያጋጥመውን አብዛኛው ሰው የሴት ብቻ ይመስለዋል፣ ግን ነው የወንዱም ችግር ሊሆን ስለሚችል ወንዱም አብሮ መታከም ይኖርበታል። ሁሉም እድሜ ክልል ላይ የሚያጠቃልል ነገር ነው። አንድ ካወራሽው ነገር ውስጥ አንድ ነገር በጣም ሳበኝ። ህፃናት በስንት ዓመታቸው ነው ማህፀናቸውን መታየት ያለባቸው? ህፃን ሴቶች ማለት ነው። አሁን መታየት አለባቸው ብለን ድምድም አናደርገውም። እንደየ ኢንዲኬሽኑ ይለያያል። ለምሳሌ አዲስ የተወለደች ህፃን ልጅ ራሱ ይዘውልን ሊመጡ ይችላሉ፣ ወላጅ የተለየ ነገር አይቶ ማለት ነው። እንደ ጀነራል ሩል ግን ልክ አዶለሰንት ሲደርሱ ፒዩበሪቲ ላይ ሲደርሱ ሲጎረምሱ ይሄ ሴክሹዋል ኤንድ ሪፕሮዳክቲቭ ሄልዝ አዶለሰንት ኤንድ ዩዝ ሄልዝ የሚባለው ነገር ላይ ይሄ የጉርምስና እድሜ ላይ ያሉ ልጆች ሴቶች ላይ የዛ ሰዓት ላይ አንዴ እንኳን ቪዚት ቢኖራቸው መልካም ነው እንላለን። ለምን ከቤተሰብ ጋር ሰፊ የሆነ ውይይት ላይኖር ይችላል። የሰውነት ለውጦች ሊኖሩ ይችላሉ። ጉርምስና ላይ አዳዲስ ክስተቶች ይኖራሉ። የሙድ ስዊንግ ይኖራል። የጸባይ ለውጦች ይኖራሉ። ሆርሞን ኔቸር በራሱ የምታመጣው ማለት ነው። እና እዛ እድሜ ላይ የዘር ፋሚሊ በደንብ ኮንሰርንድ ሆኖ ኢንቮልቭድ ሆኖ ማስተማር መቻል ይኖርበታል ልጁን። ካልሆነ ደግሞ እንደዚህ የስነ ተዋልዶ ጤና ጋር ወይ ሐኪም ጋር በማምጣት የሆነ ነገር ኢንቮልቭድ እንዲሆኑ ማድረጉ አሁን ላይ በደንብ እየተሰራበት ነው። አትሊስት አንድ ቪዚት ቢኖራቸው የሚለውን ማለት ነው። ወጣት ኮረዶች ብዙ ጊዜ አንዲት ልጅ ወደ ኮረዳነት ስትገባ የወር አበባ ታያለች። የወር አበባ ስታይ እናትየው እንግዲህ ወይ አባትም ወይ እናትም፣ አሁን ዘንድሮ እንግዲህ በዘመናዊ ዓለም ውስጥ አባትም አንዳንዴ ይኖራል፣ ግን ስለ ሞዴስ አጠቃቀም ብቻ ነው የሚነገራቸው። ከዛ ውጭ ከማህፀን ጋር ያላቸው ራሷ እናቷ ታውቃለች። እናቲቷ ራሷ በእኛ ሀገር ልምድ አልተለመደም። በተለምዶ የሚመጣ ነገር ነውና ለፔሬዱ መጠቀም ያለባትን ነገሮችና ከዚህ በኋላ እድሜሽ አድቋል፣ ለአቅመ ኮረዳነት ደርሰሻል፣ ጎርምሰሻል ማለት ነው ከሚለው ውጭ ግን ቤተሰብ ራሱ ይሄን እውቀት የለውም እኮ። ሕክምና እንደሚያስፈልገው ራሱ አይታወቅም። አሁን ለምሳሌ ልክ ፔሪድ እንደመጣ የመጀመሪያዎቹ ዓመታት 2-3 ዓመታት ሊሆን ይችላል። ይሄ ሃይፖታልሚክ ፒቱተሪ ኦቫሪያን አክሲስ የምንለው ነገር አለ ከጭንቅላት ጋር ተያይዞ፣ ከዛ ደግሞ የማህፀን እንቁላል ማምረቻዋ ጋር ተያይዞ እንደ ኔትወርክ ነው የሚሰራው ሰውነታችን ማለት ነው። እና እሱ ነገር በደንብ ዲቨሎፕ ስለማያደርግ የህፃን ልጆች ላይ ማለት ነው ብዙ ነገሮች አሁን ለምሳሌ የወር አበባ መዛባት ሊሆን ይችላል። አንዴ መምጣት፣ 1 ወር 2 ወር ማለፍ፣ ወይ ደግሞ መብዛት ሊሆን ይችላል። ብዙ ነገሮች ተያይዞ ይመጣሉ እና እሱን ራሱ ወላጅ በቅጡ ካላወቀው ሜዲካል አቴንሽን ሲክ የማድረግ ባህሪ በጣም ሎ ነው እኛ ሀገር።
ወደ ሁለተኛው ርዕሴ ከማለፌ በፊት ምናልባት ህፃናት ለምሳሌ ልክ ወደ አቅመ ኮረዳነት ደርሰው አሁን የከተማ ልጆች አንዳንዴ ከ11ም 12ም 13ም 14ም ያያሉ። እነዚህ ልጆች ግን በተከታታይ አይመጣም ወይንም ዑደቱን ጠብቆ አይመጣም። ዑደቱን ጠብቆ አለመምጣት የሚያስከትለው ችግር ወይንም መታየት ያለባቸው ነገር በዚህ ጉዳይ ላይ አሁን እርሊ ላይ እንዳልኩህ ነው። ይሄ አክሲሳቸው በደንብ ዲቨሎፕ ስለማያደርግ መዛባት ይኖራል። አኖቭሌሽን ማለት እንቁላል ላትለቀቅ ትችላለች። እንቁላል ካልተለቀቀ ደግሞ እንቁላል ከመለቀቋ ጋር ተያይዞ የሚመረት ሆርሞን አለ። እሱ ሆርሞን ከሌለ የወር አበባ ላይመጣ ይችላል። እሱ ነገር በደንብ ዲቨሎፕ እስኪያደርግ ድረስ እንደዚህ መዛባት መዝለል ምናምን ሊኖር ይችላል ዑደቱ። ስለዚህ ችግር አይደለም፣ ያን ያህል የሚያሳስብ ነገር አይደለም። ግን ምንድነው ለምሳሌ የወር አበባ የምንጠብቅበት እድሜ አለ። አሁን አዝሎዋዝ 9 ዓመት እየመጣ ነው። አሁን ግን 13 ዓመት ካለፋት አንዲት ልጅ ወይ ደግሞ 15 ዓመት ከሞላትና የወር አበባም ካልመጣ ሌሎች ደግሞ የሚታዩ የሴክሹዋል ማቹሪቲ ሳይኖች አሉ አይደለ? የጡት ማደግ፣ ፒዩቢክ ሄር እንደዚህ ነገር እነሱም ከሌሉ ግን ቶሎ ቢያመጧቸው ከዛሬ ነገ ይመጣል እያሉ ዝም ብሎ ከመጠበቅ ማለት ነው። በጣም የሚገርመው ከምን ጋር ይመስላሉ? ለምሳሌ ኢትዮጵያ ላይ ለአቅመ ሔዋንና ለአቅመ አዳም ደረሰ የሚባለው 18 ዓመት ነው በተለምዶ የሚታወቀው። ይሄ እንግዲህ በህግ የተቀመጠ አንዳንድ ነገሮች አሉ እና 18 ሳይሞላ ያላየችን ሴት እኮ ብዙ ጊዜ ሰዎች ገና ትንሽ ልጅ ናት። አሁን ግን እንደውም ከ9 ጀምሮ ነው የሚያዩት። ስለዚህ አሁን 13፣ 14፣ 15 ደርሰው የወር አበባ ያላዩ ልጆች ያላቸው ቤተሰቦች ሐኪምን ቢያማክሩ ነው። አዎ ቢያማክሩ መልካም ነው። ለምን በጣም ፕራይመሪ አሜኖሪያ እንለዋለን። የወር አበባ ጭራሽ አለማየት ማለት ነውና የተለያዩ ምክንያቶች አሏቸው። በኮምፓርትመንት ይከፈላሉ፣ ሰፊ ነው እና የትኛው ጋር እንዳለች ቢታወቅ ኢቨን ራሱ አሁን እንደ ሴት ልጅ አሳድገሃት ሜይ ቢ ሰምታችሁ የምታውቁ ከሆነ እንደ ሴት ልጅ አሳድገሃት መጨረሻ ላይ ግን ጾታው XY ነው፣ ወንድ ነው። እንደዚህ አይነት ነገርም አለ። በደንብ ክሊር አድርጊ ውስጥ ስትወለድ ሴት ናት፣ በቃ ስትታይ እንደ ሴት ነው፣ እንደ ሴት ነው። እኛ ለምሳሌ ሴት ነው ብሎ አሳድጎ በኋላ ላይ ወንድ ትሆናለች። ያው ይሄ ወደ ወንድነት ትለወጣለች። እንዲህ ድራስቲክ ቼንጅ ነው እያልከው አይደለም፣ ግን ይሄ የክሮሞዞም አናሊሲሱ ላይ የወንድ ክሮሞዞም XY ይኖራቸዋል። ውስጥ የሚኖረው የእንቁላል ማምረቻ ሳይሆን እንደ ሴት አሳድገ ከዛ የወንድ ባህሪ ይዛ ነው የምትመጣው። የወንድ ባህሪ ይዛ ትመጣለች ሳይሆን ለምሳሌ ተርነር ሲንድሮም የሚባል ነገር አለ። XO አንድ ክሮሞዞም የሚጎድለው ማለት ነው እና እሱ አሁን ወንድ አንለውም ሴትም አንላትም፣ ግን እንደ ሴት ነው የሚያድጉት። ከዛ በኋላ ግን ይሄ ሴክሹዋል ዲፍረንሺዬሽን ላይ የተለየ አቀራረብ ምን አስታወስሽኝ? አይ ቲንክ የሳውዝ አፍሪካ ሀገር ሯጭ ናቸው የመሰለችኝ እና 800 ሜትር ላይ ሰምታችሁት ከሆነ ከተሳሳትኩ ቦታውን ውድ ቤተሰቦች አርሙን። የሩጫ ላይ ሴት ናት ስትወዳደር ግን ሊደርሱባት አልቻለም። ቅቤ ማረጉ የወንድ ሆርሞን አላት ትታይልን ተብሎ ማለት ነው። እሱ ነገር መጣና ዲስኳሊፋይ የሆነ የወንድ ሆርሞን አላት። ከዛ ከብዙ ክርክር በኋላ መልሳ አሸነፈች። እንዲሁም እንትን እየወሰደች ነው አይደል ያሉት። እሷ ኤክስትራ የወንድ ማጠንከሪያ ነው የምትወስደው እና 800 ሜትር ላይ ሴት ልጅ ከምትሮጦ በላይ ሮጠች። በተፈጥሮ ማለት ነው መስል የሆነች እንደሱ ማለት ነው። በቃ እንደዛ ብለህ ተረዳው። እኔ የማውቀው ታሪክ ለሰው ማለት ነው። አዎ። እና እንደዚህ አይነት ነገርም ይኖራል። ስለዚህ እንደዚህ አይነት ባህሪ ያላቸው በስንት ዓመተ ምህረት ነው ይሄ የሚታየው? አሁን ከባድ ኢሹ ነው። በቃ እንትን ላይ ነው የወር አበባ 13 ዓመት ሌላ ካራክተር ለምሳሌ ጡት ኖራት፣ ፒዩቢክ ሄር ኖራት ምናምን የወር አበባ ካልመጣ በ13 ዓመት ወይም ደግሞ ሁሉም ይሄ ፒዩቢክ ሄሩም ብሬስት ዲቨሎፕመንቱም ሳይኖር ይሄ ሴክሹዋል ማቹሪቲ የምንለው አለ ጉርምስና ላይ የሚመጡ ነገሮች እነሱ ሳይኖሩ የወር አበባም ሳይኖር 15 ዓመት ካለፈች ብትታይ መልካም። ግን መፍትሄ ያለው ቅድም ያልሽኝ ነገር ሴት ሆና አሳድገ መጨረሻ ላይ ያው እንደየኬዙ ይለያል እና አሁን ዋናው ነገር ያው እንቁላል ማምረቻ እጢ የምንላት አለች፣ ኦቫሪ የምንላት። ወንዶች ላይ ደግሞ ቴስቲክል የሚባለው ነገር አለና አንዳንድ እንደ ሴት የምናሳድጋቸው ልጆች ላይ ኦቫሪ ሳይሆን የሚኖረው ቴስቲክል ነው የሚኖረው። ቫስት ነው በጣም ቶፒኩና ወደ ወንዶች ባመጣው ሴት ጥያቄ ቀጥታ አሁን ሴታዊ ነገርሽኝ አይደለም። ወንድ ልጅስ
ከወንዶች ጋር አሁን አንቺ ማህፀንና ጽንስ ነሽ አይ ነው ጀነራሊ ስትማሩት የወንድን የሚጠቅሰው ነገር አለ የወንድ ላይም እንደዚህ ክሮሞዞሙ ኤክሰስ ሲሆን ወይ ሲያንስ የሆነ ክሊፍንተር ሲንድሮም ምናምን የምንላቸው ነገሮች አሉ። ለምሳሌ ወንድነቱ መጎርመሱ የሚባለው ነገር አለው። ሴቲቷን 15 ዓመት ላይ የማታይ ከሆነ ስለዚህ ኩዌሽን ማርክ ሐኪም የወንዶች ምን መሰል አሁን የሴት ኦብቪየስ የሆነ ለውጥ ነው ቶቶ ያድጋል የወር አበባ ይመጣል ምናምን። የወንድ ላይ ግን ይሄ የፀጉሩ የድምፅ መጎርነር እንደዚህ አይነት ነገሮች ናቸው ለውጦቹና በማወቅም ሆነ ባለማወቅ ረዘም ያለ ጊዜ ሊጠፋ ይችላል። ይሄ ሰው እስኪ ቼክ ይደረግ የሴታ ሴት ባህሪ ያለው ሆርሞኑ እንዴት ነው የሚለውን ነገር እንትን ለማለት አመጣሽ። ሴታ ሴት ባህሪ ያለው የሚባል ነገር በማህበረሰባችን ውስጥ አለ። ምን ማለት ነው? አሁን ለምሳሌ ድምፁ ይጎረናል ብለህ ታስባለህ? ይቀጥናል፣ አንዳንዱ በጣም ወይ ይቀጥናል። እሱ ሆርሞናል ቼንጅ ነው፣ ጉርምስና ላይ የሚመጣ ለውጥ ነው። ግን አንዳንዴ ሎ ቴስቴስትሮን የቴስቴስትሮን መጠን የምንጠብቀው ሌቭል አለ። እንደ እድሜው ይለያያል። በእርግጥ በእድሜው ልክ የሆነ ያህል ይጠበቃል እና እሱ ዝቅ አለ ማለት አንድን ሰው ወንድ የሚያደርገው የወንድነት ባህሪው ዝቅ ይላል ማለት ነው እና ሞሮፍ እነሱ ወንዶቹ ትልቅ ከሆኑ በኋላ ነው የሚታወቀው። ወይ ልጅ እምቢ ሲል ወይ የሆነ እምቢ ሲል ወይ ሴክሹዋሊ በደንብ ፐርፎርም ማድረግ ካልቻለ የሆነ ዲስፋንክሽን ሲኖር ምናምን ነው የወንዶቹ የሚታወቀው። የሴቶቹ ግን ቀለል ይላል፣ እርሊ ነው፣ በጊዜ ይታወቃል። እንግዲህ የማህፀንና ጽንስ ስፔሻሊስት ነሽ እና በተለይ አዲስ ለሚጋቡ ባለትዳሮች ብዙ ጊዜ ልክ እንደገባች የምታረግዝ ሴት እንደገባች ያረገዘች ሴት ቤቱ በቃ ጦርነት ነው። ሆርሞን ይቀያየራል፣ ይደብራታል። አንዳንድ እንደውም የገጠመኝ ነገር አለ። የባሏ ሽታ ይገማኛል ምትል ገና ከውጭ ሲመጣ መጣብን እንደሱ አይነት ነገሮች አሁን ምክንያቱም እኔ ለምሳሌ በትዳር ላይ ያማክራለሁ። ብዙውን ጊዜ በጣም ይበሳጫሉ። ለምንድን ነው ያገባዋት? ምክንያቱም እሱ አርግዞ አያውቅ። ከዛ በፊት ላይፍ ለእሱ አዲስ ነው። እሷ ግን እንዳረገዘች የሚያስጠላት ብዙ ነገሮች አሉ። በዚህ ጉዳይ ላይ የሆነ ነገር በይኝ እስቲ። ያው ምን መሰለህ አሁን አዲስ የተጋቡ ምሽሮች ቶሎ ሲያረግዙ ገና ሳይተዋወቁ ማለት ነው፣ ጸባይ ለጸባይ ሳይተዋወቁ ሴክሹዋል በደንብ ኮምፓቲብልነታቸው በደንብ ሳያውቁት በደንብ ኢንጆይ ሳያደርጉት እንበለው ባጭሩ ጊዜውን ማለት ነው እና እርግዝና ሲመጣ ባል ሚስቱ ማን እንደሆነች በቅጡ ሳያውቃት ትቀየራለች። ይሄ ኔቸር ነው። ከእርግዝናው ጋር ተያይዞ የሚመጡት ሆርሞኖች የሙድ ስዊንግ፣ የጸባይ ለውጥ፣ ይሄ አሁን ሽታ ያልከው የሚያስጠላህ ነገር፣ የምትወደው ሽቶ ያስጠላሃል። ትንንሽ ቤት ውስጥ የሚሰሩ ነገሮች፣ የሽንኩርት ሽታ፣ የቡና ሽታ ምናምን ሊያስጠላህ ይችላል። እኔ ያደግኩበት አካባቢ የሚገርመው የሚሸጣል አፈር አይለቆኝም። እንግዲህ ያው የታወቀ ነው። ብዙውን ጊዜ እንትኖች ናቸው ያረገዙ እህቶቻችን ይገዛሉ እንጂ አፈር ነው እኮ ይበሉታል። እሱ ባይዘዌ እንትን ነው ፒካ ይባላል። የሆነ ነገር ይሄ ነን ፉድ ይሄ ምግብ ያልሆኑ ነገሮች ሲያምሩህ ማለት ነው። በረዶ ሊሆን ይችላል፣ አፈር ሊሆን ይችላል። ኖርማሊ ማንም መጋባቸው ነገሮች ሲያምሩህ ምንድነው የምንለው? ሰውነት የሆነ ነገር እንዳጣ እየነገረህ ነው። ለምሳሌ አንድ ሴት አፈር የሚያምራት ከሆነ ባይዘዌ አይረን ዴፊሽንሲ ያለባት ብለን ነው የምናስበው። ቢሰራ አኒሚክ ትሆናለች፣ አይረን ዴፊሽንሲ ይኖራታል እና እሱ ሲስተካከል እንትን ይላል ይስተካከላል። እና የሆነ ነገር እንደዚህ ወጣ ያለ ነገር ካማረ ሰውነት የሆነ ሲግናል እየሰጠህ ነው እና ቼክ ተደረጉ። አንድ ጓደኛዬ እንግዲህ ስም ከጠራው ይገለኛል። ምን ይሆናል? ሌሊት እኮ ነው የምትጠይቀው። ሌሊት የምታነሳቸው ጥያቄዎች ግራ የሆኑ የሚመጣላት ሌሊት ላይ ነው የሚመጣላትና ግራ እንደዚህ በአምሮት ምክንያት ለምሳሌ መጣላት የለባቸውም። ሕክምና ከሆነ አለማወቅ እኮ ነው እንደዛ የሚያደርግ። አፈር ስትለኝ ሚስቴን ከምትታትመን ብዬ ያንን ገዛላታለሁ። በረዶ የተለያየ አሁን ይህም እንዳልኩ ነው። በቃ ምግብ ያልሆኑ ነገሮች ክሬፕ ካደረግ ሰውነት የሆነ ነገር እየነገረ። ስለዚህ በእናንተ በማህፀንና ጽንስ ቼክ ቢደረጉ አኒሚክም ከሆነች ይታከማል። መድኃኒቱን ከወሰዱ በኋላ ነገር ይጠፋል። አብዛኛውን ጊዜ አኒሚያው ከተስተካከለ ይሄኛው ዊርድ ክሬቪንግ ነው የምንለው እንጂ ኖርማል የሚያምሩ ነገሮች አሉ። እርግዝና ላይ ከሆርሞን ለውጥ ጋር ተያይዞ የማትወደው ምግብ ሊያምርህ ይችላል። አንዷ ምንድነው የሚያስወድ በጣም ጥሬ ስጋ ትጠላለች።
ልክ ሲጀምር ከጥሬ ስጋ ውጭ አልበላ። እኛ ደግሞ ጥሬ ስጋ አንመክርም እርግዝና ላይ። ያየሁትን እኮ ነው የምነግርሽ። እና እንደዚህ ነው ምግብ የሆኑ ነገሮች ሆርሞናሊ ለውጦች ናቸው። ግን ነን ፉድ ምግብ ያልሆኑ ነገሮች እንደ አፈር ምናምን የሚያምሩን ከሆነ ግን ሐኪማችንን ማማከር ይኖርብናል። ዴፊሸንሲ ካለ መታከም ይኖርበታል ማለት ነው። ወደ ጥያቄያችን ስንመለስ መሀል ላይ ሀሳብ መጥቼ ነው ያቋረጥኩባቸውና እነዚህ ጅምር ባለትዳሮች አሉ አይደል? በትኩሱ አርግዛ በቃ እሱም ይደብራል እሷም ይደብራል። እሷ ሆርሞናል ቼንጁ ነው እንደዛ የሚያረጋት። እሱ ደግሞ ከዚህ በፊት አስረግዞ አያውቅ አግብቶ ስለዚህ አያውቀውማ። ቤተሰብ ውስጥም ወይ እህቱም ወይ እናቱም ወይ ምናምን ሲሆን ኮንሰርኑ አይደለም፣ የጉዳዩ ባለቤት አይደለም። ተባባሪ አባል ነው እንጂ ቤት ውስጥ የጉዳዩ ባለቤት አይደለም። አሁን ቀጥታ የጉዳዩ ባለቤት ነው። አሁን ለምሳሌ ወንድ ልጆቻችንን ስናሳድግ ባይዘዌ የሆነ ገንጥለን ባናሳድጋቸው ኢንቮልቭድ ቢሆኑ ትንሽ ከእናቶቻቸው ከእህቶቻቸው ጋር ምናምን ኢንቮልቭድ ቢሆኑ አሁን ትዳር እንደ አዲስ እንትን አይልባቸውም። የሴት ባህሪ ማለት ነው። አስረግዞ ላያቅ ይችላል፣ ግን እርጉዝ እህት ልትኖረው ትችላለች። ኦር ደግሞ እናቱ ባይ ኤኒ ቻንስ የሆነ ሰዓት ላይ እርጉዝ ልትሆን ትችላለች። እና ኢንቮልቭድ ብናረጋቸው ለእንደዚህ አይነት ነገሮች ባይዘዊ ብዙ ነገር ይቀርፍልናል። ግን ሕክምና መፍትሄ ይሰጣል እንደዚህ አይነት ነገር። እኛ አሁን እንደ አማካሪ ምንድን ነው የምንለው? በቃ ተቀይራለች፣ ሌላ በቃ ሆርሞኑ ቀይሯታል። አንድ ሰው ሲታመም ታስታመሚዋለሽ እኮ ትወዳት የለ አስታማት። ትንሽ ጊዜ ነው 3 to 6 months ነው። አንዳንዱ እስከ 9ኛ ወር ይሄዳል። ስለዚህ እኛ አሁን አስታማት ቻላት ነው የምንለው። በእናንተ ቋንቋ ምንድን ነው ባይዘዊ? በእኛም ሳፖርቲቭ እኛ በስነስርዓት ይሄ የእሷ ባህሪ እንዳልሆነ ይህንን ነው እንዲያገባሁት ምናምን እንዳይል ማለት ነው። ሆርሞናሊ የሚመጡ ለውጦች እንዳሉ ከእርግዝናው ጋር ተያይዞ የሚመጣ ለውጥ እንዳለ። ስለዚህ እሱም አባት ባይዘዊ ሴት ብቻ አይደለም የአባት ሊሆኑ ሲሉም ወንዶችም ለውጥ ያመጣሉ። ታውቃለህ አይደል? በመጀመሪያ ደረጃ ወንድ ልጅ ከማግባቱ በፊት እና ልክ 80 ወይም ኒካህ ሲታሰር ቶታል ይቀየራል። ገና የኒካህ ቀን ደሰከንድ አይደለም ክቡር አቶ ባል ሲሆን ይቀየራል። ይሄን እኛ በልምድም በእውቀትም እናውቃለን። የባልነት ስሜት የሊደርሺፑ ፓርቲ ይመጣል። የሚስትነቱን ሳይኮሎጂካሊ ትጀምራለች። ከዛ በፊት ወይዘሪት ነበረች። ሞመንት ወይዘሮ ይጀምራል። የመጀመሪያ የጫጉላ ሌሊት ይጀምራል። ስለዚህ ምንድነው መረዳት መቻል ይኖርባቸዋል ወንዶች ማለት ነው። ያው በተቻለ አቅም ቶሎ አለማርገዝ ምናምን የሚለውን አልልህም። ቢካዝ ሰው የራሱ ፕሪፈረንስ አለው። ኮንትራሴፕቲቭ መጠቀም መከላከያ ተጠቅሞ ትንሽ መቆየት የሚፈልግ ሰው ይኖራል። መከላከያ መጠቀም የማይፈልጉ ሰዎች ሊኖሩ ይችላሉ። ባይ ኤኒ ሚንስ እርግዝና ከተፈጠረ በኋላ ግን ሴቷን ስሜት መረዳት ይኖርበታል። የመጀመሪያ ዓመት ላይ ፈተና የሚሆኑብን ነገሮች ምንድን ነው? ስሜቱ ሀይ ነው። እቺ የነብር ዓመት ነው የምንላት እኛ። በቃ መሳሳሙ፣ መተቃቀፉ፣ ወደ አልጋ መሮጡ የመጀመሪያው እቺ መታምን ትሆናለች ማለት ነው። መሰናክል ይሆናልና ስሜታቸውን እንዴት ያስተናግዱ? አሁን እሷ አሟታል፣ የእሱ ስሜት ሀይ ነው። ምክንያቱም ማህበረሰቡ ከእንደዚህ አይነት ነገር መማር አለባቸው፣ ማወቅ አለባቸው። እሱ ደግሞ ታማለች፣ ለእሱ ክሊር አይደለም። ስሜቱንም ኢንተርቴን ማድረግ ይፈልጋል። ሕክምና መፍትሄ አለ? እንዲህ የሚያስቀምጠው መፍትሄ የለም። ፎሎ አፕ ላይ ትሪትመንት እንትናቸው ላይ ይሄ ኤንሲ ቪዚታቸው ላይ ፎሎ አፓቸው ላይ ባሎች አብረው ቢመጡ ሶዛት የእሷን ብቻ ሳይሆን ስንመክር ስናወራ ስለ ጸባይ ለውጦች ስለ ሙድ ስዊንግ ምን ኤክስፔክት ማድረግ እንዳለባት አንዲት ሴት ስታርግ ባይዘው ለሱ ብቻ አይደለም ያ ባህሪ እንግዳ የሚሆነው ለሷም እኮ እንግዳ ነው። እሷም አታውቅማ ከዛ ቤት አርግዛ እኮ ስለማታውቅ እንግዳዋ እኮ ለሷም እንግዳ ነውና ምን ኤክስፔክት እንደሚያደርጉ ምን ለውጦች እንደሚኖሩ ሰውነት ላይ የሚመጡ ለውጦች ሙድ ላይ የሚመጡ ለውጦች ሴክሹዋል ላይፍ ላይ የሚመጡ ለውጦች የፍላጎት መቀነስ ሊሆን ይችላል። እንደዚህ አይነት ነገሮች እንደሚኖሩ ለሷ ስናወራ እሱም አብሮ ኢንቮልቭድ ቢሆን ብዙ ጊዜ ባሎች አይመጡም ክትትል ላይ ሴቶች ናቸው አብዛኛውን ጊዜ የሚመጡትና የሚመጡትን እናደንቃለን በደንብ ግን በደንብ አካምፓኒ ቢያደርጓቸው ሚስቶቻቸውን አብረው ከባለሙያ ደግሞ ሲሰሙት እሷ ከምትነግራቸው ተጨማሪ ትንሽ አንደርስታንዲንጋቸው ከፍ ይላል፣ ትዕግስታቸው ከፍ ይላል። መፍትሄ መንገድ ይፈልጋሉ። ቢካዝ በስሜትና በስሜት ብቻ ካሰብነው በቃ መጣላታቸው ነው እነዚህ ሰዎች። ኢቨን ፕሬግናንሲ ላይ ብቻ አይደለም ባይዘዌ ከወለደች በኋላ ራሱ
አብዛኛው ፍቺ አንድ ሴት ከወለደች በኋላ ነው። እሱን እንመጣበታለን ብዬ ነውና ስለዚህ የእርግዝናውን እባካችሁ ወንዶች ታጋሽ ሆኑ፣ ቻሉት። ያልፋል፣ ማያልፍ ነገር የለምና እንዴትም ቻሉት። ኦኬ አሁን ያነሳሽው አለ ብዙ ጊዜ እኔ ያው ለምሳሌ ደፍሬ መናገር ጀምሬያለሁ። እናቷ ቤት ባትወልድና እናቷ ቤቷ ብትመጣ፣ ምክንያቱም ከወሊድ በኋላ ያሉ ድብርቶች ትዳርን በጣም እያራራቀ በሁለቱም መሃል ክፍተት እየፈጠረ መጣ። እንደ ባለሙያ አሁን ብዙ ጊዜ ሴት ልጅ ወልዳ ከተኛች በኋላ ይሄ ቅቤ በባልዲ በግ አጥሚት ክትፎ የሚበላው አይነት ገንፎ ምናምን ነው ያለው። ከዛ ይልቅ ግን የባሏ አንድ እቅፍ የባሏ አንድ መሳም ይሄንን ሁሉ ያስረሳታል። ምክንያቱም ሁለት እናቶች እዚህ ጋር ተቀምጦ በመጋረጃ ተከልላ አማች ቤት ነው፣ ለመመላለስ ይከብዳል፣ ባህላችንም አይደለም። ግን እነዚህን ነገሮች እንዴት እንፍታቸው? ያነሳነው አሁን አለቀ፣ ወለደች። ከወለደች በኋላ ደግሞ አንዳንዴ ሚኒመም 2 ወር ትቀመጣለች። 40 ቀን ይባላል፣ ዞሮ ዞሮ እስክትጠነክር ምናምን ይባልና 2 ወር ይቀመጣል። ያ ክፍተት ግን ከፍተኛ የሆነ ክፍተት ቤቷ ላይ ይፈጥራል። ቅድም ያልነውን ውሰጂ። ይሄ ትንሽ ቆይቶ ያረገዙ ማለት አይደለም። ኢሚዲየት ላይ ያረገዘች እንደገባች ከባሏ ጋር ራሱ በአግባቡ አልተዋወቁ። ከዛ በኋላ ሄደ። አንዳንዱ 6 ወር ይሄዳል፣ አንዳንዱ 9 ወር ህመም ይሄዳል። ወለደች። ስትወልድ ተመልሳ እናቷ ቤት ሄደች። ለቤቷ ራሱ እንግዳ ሆነች። ከዛ በኋላ ፖስትፓርተሙ ሊመጣ ነው። ፖስትፓርተም ዲፕሬሽን ሪል ነው። ባይዘዌ አሁን ብዙ ሰው አንደርማይን ያደርገዋል። ከወለዱ በኋላ የሚመጣ ድብርት ማለት ነው። ያለውን ነገር አንደርማይን ያደርገዋል። እና ሞር ሴቶች በዛ ሰዓት እንክብካቤ፣ ፍቅር፣ ሳፖርት ይፈልጋሉ ከባሏም በአቅራቢያዋ ካሉ ሰዎችም። ለምን ኢሞሽናሊ በጣም ፍራጃይል ነው የምንሆነው ከወለደን በኋላ ማለት ነው። ዲው ቱ ዘ ሆርሞን ጡት እናጠባለን፣ ስሊፕለስ ናይቶች አሉ፣ እንቅልፋተኛም፣ ለህፃኑ ኬር ማድረግ አለና በጣም ኢሞሽናል ነው የምትሆነው፣ ኢሪታብል ነው የምትሆነው። ማያናድዱ ነገሮች ላናድዱ ይችላሉ። በአቅራቢያችን ያሉ ሰዎች በጣም ታጋሽና ሳፖርቲቭ መሆን አለባቸው። ባላችን ደግሞ የኛ ብለን የምንለው ሰው ስለሆነ ደግሞ እሱ ደግሞ የበለጠ እንዲረዳኝ ይፈልጋለሁ፣ የበለጠ ሳፖርት እንዲያደርገኝ ይፈልጋለሁ። እንዳልከው ትንሽ ነገር የኔ ቆንጆ ብሎ እቅፍ አድርጎ ቢስመኝ የሆነ ነገር ቢያደርግ በጣም የተለየ ስሜት ይኖረዋል፣ የመረጋጋት ስሜት ይኖረዋል። ነው ኢቨን ከና አባባሉ እኮ አንዲት ሴት ልጅ በእርግዝናዋ ጊዜ ወይም አራስ ቤት የተደረገችውን በደል አትረሳም ይባላል። እዛ ሰዓት ላይ የሆነ ነገር የገላመጥከኝ ምናምን ይዤብህ እድሜ ልካችን ስጨቀጭቅ ልኖር ይችላል። እንደ ወንዶች ግን እንዴት እንደምናውቅ ታውቂያለሽ ዶክተር? እኔም ወንድ ስለሆንኩኝ ማለት ነው። ሴት ልጅ ስትወልድ በሁለት እናቶች ከፍተኛ እንክብካቤ ኦቨር ኬሪንግ አሁን ይቀሰቅሳሉ። ልጅቱ ይቀበሏታል፣ ገንፎ ያበሏታል፣ ክትፎ ያበሏታል፣ አጥሚት ያጠጧታል። 13 የነበረችው 63 ሆና ነው ወፍራ የምትመጣው። እና ኦቨር ኬር ጭራሽ እንደውም ኦቨር ኬሪንግ አለ ብለን ነው የምናስበው። በተቃራኒው እኔ ነኝ ተወደው ምለው ብቻዬን ነኝ፣ እሷማ ከነሱ ጋር። ከዛ በኋላ ባልየው ፕሮቫይድ ማድረግ ያለበትን ፕሮቫይድ በጉን በሳምንት ይልካል፣ ቅቤው ይነጠራል፣ ይበላል፣ ይጠጣል። ከዛ እሷ በቃ ሌላ ተመችቷታል ብለን ነው የምናስበው። ጭራሽ ግን እየታመመች መሆኗን አናውቅም። ኢሞሽናል ፔን ደግሞ ከባድ ነው። ከምንም በላይ እኮ በሽታ የውስጥ በሽታ ነው፣ ሰው የማያልን ኢሞሽናል። ስለዚህ እኛ ወንዶች እንዲህ ነው የምንረዳችሁ። እንደዚህ ግን አትረዱን፣ ታስፈልጉናላችሁ። እሱን እንድትናገሪ ነው ማለት። የፈለገ ሌላ ሰው ቢከብህ ከባለ ስቲል ያንን እንክብካቤ ትፈልገዋለህ። ከእናቷ ጋር ስለሆነች ወይ ደግሞ እህቶቿ ስላሉ ወይ ቤተሰብ ስለከበባት ብቻ እሷ ፉል ሳትስፋይድ ናት ማለት አይደለም። የሚበላ ነገር ብቻ ሳይሆን የሆነ ኢሞሽናሊም ፊድ እንድታደርገኝ ይፈልጋለሁ። ስለዚህ ባል ምን ያርግ? ባል ከጎኗ መሆን አለበት፣ ኢንቮልቭድ መሆን አለበት። ኢቨን ልጁን ኬር ማድረግ ላይ ራሱ ኢንቮልቭድ መሆን አለበት። አማች ቤት ነው ያለችው። ትንሽ እንነጋገር፣ ፖድካስት ነው ብዬ ነው። አማች ቤት በሁለት እናቶች መሃል በተዘጋ መጋረጃ መሃል ወንድ ልጅ ሲመላለስ እንትን የለውም፣ ኮምፎርት የለውም፣ ጤና የለውም። እንደ አማች ቤት ገና አሁን እርጥብ የወለድ ምን አመላለሰ ሁሉ ይባላል። ምን ፈልገው ነው ይባላል። እንደ መጠበቅ አቃተው ወይ ይባላል። ካልቸራችንም ነው ይሄን እንስበሯ። ካልቸራችን ፖስትፓርተም ላይ ወንድን ኢንቮልቭ አያደርግም።
በቃ እንዳልከው ፕሮቫይድ ያድርግ። ሌላውን ወይ የእሱ እናት ወይ የእሷ እናት ይኖራሉ እንትን እንዲሉ ያደርጋል። ግን እሱ አሁን በደንብ እየቀረ ነው። ባይዘው ወንዶች በደንብ ዳይፐር እየቀየሩ ነው፣ እያስደሱ ነው እያልኩ ያለሁት። የመጀመሪያም ልጅ ቢሆን ባልሽ ጋር ውለጂ። ምክንያቱም ቤቱ ነው። ሲመጣም ከስራ ሲመጣም ያገኝሻል። ሳይፈልግ ልጅ ያለቅሳል። ሲመጣ እንዴት ዋልሽ ውዴ ይልሻል፣ ይስምሻል። ልጃችን እንዴት ነው ይላል። አስበሻል? ከክፍለ ሀገር ታገቢያለሽ። ጎንደር፣ ድሬዳዋ ርቀቱን አስበሻል? መቀሌ፣ ሐረር፣ ጋምቤላ ርቀቱን አስቢ። የሰው ልጅ የት እንደሚገባ አያውቅም እና ስንቴ ይመጣል። ስለዚህ እኔ እያልኩ ያለሁት ጓደኞቼ ይቃወሙኛልም ይደግፉኛል። የመጀመሪያ ልጅ እናት ጋር እንድትጠገን ይላሉ። ተጠግና እየተጎዳይ ስለሆነ እባክሽ እቤትሽ ብትወልጂ ግን ቢያንስ የባልሽን ኢሞሽናል አታችመንት ይኖርሻል። ኢቨን ራሱ እሱ ባልየው ራሱ እኮ እሷ ምን አይነት ጉዞ ውስጥ እየሄደች እንደሆነ ራሱ እኮ አይረዳም አብሮ ካልሆነ። አሁን እሱ ሌላ ቦታ ወይ ሌላ ክፍል ተኝቶ ከሆነ ሌሊት ላይ ምን ያህል ጊዜ እንደምትነሳ፣ ሌሊት ላይ በየስንት ሰዓቱ ተነስታ እንደምታጠባ፣ እንቅልፋታ እንደምታደር ራሱ አያውቅላትም እኮ ርቆ ካለ። ስለዚህ ይወቁልን ነው። ስለዚህ ፖስት ፓርተም ሕክምና ውስጥ ምን ይመስላል? ከወሊድ በኋላ ያለው ድብርት እንዴት ነው የሚታከመው? ፖስት ፓርተም ሜንታል ሄልት እንለዋለን። የየራሱ ስቴጆች አሉት። ፖስት ፓርተም ብሉዝ፣ ፖስት ፓርተም ዲፕሬሽን እያለ ይቀጥላል። እና አሁን ብሉዝ የምንለው ኦልሞስት ሁሉም ሴት ላይ ያለ ነገር ነው። በቃ ይሄ ከድብርቱ ትንሽ መለስ ያለው ማለት ነው። ይሄ እችላለሁ ወይ የሚል ስሜት፣ እኔ አማይ ካፐብል የሚለው ጥያቄ፣ እንቅልፍ ማጣቱ ጋር ተያይዞ የሚኖረው የድብርት ስሜት፣ መበሳጨት ምናምን ይኖራል። አሁን እሱን በመመካከር ይሄ የሚያጋጥም ነገር ነው፣ አዲስ ነገር አይደለም ብሎ ስታሳውቃት እሱም ኦኬ እሷም አዲስ ነገር አይደለም ማለት ይሄ ኖርማል ነገር ነው ሰው ጤነኛ ነኝ ማለት ነው የሚለውን ትይዛለች። አካባቢው ላይ ደግሞ ያለው ሰው ኦኬ እንደዚህ የምትሆነው እንደዚህ ስለሆነ ነው እና ኢትስ ኦኬ ያልፋል የሚለውን ነገር ይይዛል። የመጀመሪያው ስቴጅ እሱ ነው። ወደ ዲፕሬሽን ምናምን ከመጣ ትንሽ ከፍ ያለ ነገር ስለሆነ በደንብ ኢቫሉዌሽን ያስፈልገዋል። ሕክምናም አለው እያለ ይቀጥላል። አሁን እኛ ምንድን ነው የምለው ቅድመ ትዳር ላይ ምክር ያስፈልጋል እንላለን። ከስሜቱ የበለጠ ደግሞ ትዳር ውስጥ ትዳር ሂደት መሆኑ ሁሉም ነገር ያለበት ደስታ ብቻ አይደለም። ስለ ቬሎ እና ስለ ድግሱ ስለምናምኑ ብቻ ሳይሆን ቅድመ ትዳር ላይ ትልቅ ሰው ልትሆኝ ነው፣ ትዳር ልትመሰርቱ ነው፣ እንደዚህ ልትሆን ነው። ለምሳሌ ሴት ልጅ አደራ ናት። የወንዱን ቤተሰብ የሴቱን ቤተሰብ አስፈላጊው ምክር ማለት ነው። እንዲህ አይነት ምክሮች ቀድመው ከማርገዛቸው በፊት አሁን እኮ ነው ፖስት ፓርተምን የሰማነው እንደ ፋሽን አሁን የሰማነው። ግን እናቶቻችን አሁን ትንሽ መወራት ጀምሯል። ስለዚህ አዳዲስ የተጋቡ ሙሽሮች አንደኛ ደግሞ መማር ያለባቸው ስለዚህ ጉዳይ፣ ባልየው ደግሞ ለእሱ አቅርብ መሆን እንዳለበት ችግሮችን ስለማታውቅ በዚህ ጉዳይ ላይ ቢሰራ የሚለው አሁን ያው እርግዝና ያልታቀደ እርግዝና ሊሆን ይችላል፣ ኤኒታይም ሊፈጠር ይችላል። ግን ፕላንድ የሆንን ሰዎች ግን ፕሪኮንሰፕሽናል ኬር የሚባል ነገር አለ። ከእርግዝና በፊት ባልም ሚስትም መጥተው ያሉበት የጤና ሁኔታ፣ ያሉበት ሜንታል ስታተስ፣ ምን ኤክስፔክት እንደምናደርግ፣ መቼ ቢያረግዙ ጥሩ እንደሚሆን የምንነጋገርበት ሴሽን ማለት ነው። አሁን በስፋት እየተሰራበት ነው። ፕሪኮንሰፕሽናል ኬር ተብሎ ሰዎች ወደ አንቺ ሲመጡ ማለት ነው እንዴት ያገኙሽ? ይሄም አንድ እኮ ነው። ለምሳሌ ሰዎች አሁን በጣም ዘመናዊ የትም ክፍለ ሀገር የትም ዓለም ቢሆኑ እንዴት ያገኙሽ? ስለዚህ እዚህ ስር ቲክቶክሽን እናስቀምጥ። ምክንያቱም አንዳንድ ጊዜ ሰዎች በአካል መምጣት የማይፈልጉ አሉ። ወደዛ ነገር ሲመጡ በስልክ በምንም ማግኘት የምትፈልጉ ሰዎች እዚህ ስር ዶክተር ኢማንን ማግኘት ትችላላችሁ ማለት ነው። እሺ፣ ሌላው ደግሞ ቀድመን ብናነሳ ጥሩ የነበረና አሁን እንግዲህ ከወር አበባ ደርሰን ወልደን አርሰናል። ወር አበባው ግን ከዛ በኋላም ስለሚቀጥል ወር አበባ በሚመጣበት ጊዜ አንዳንዶቹ በቃ ውጋት ህመሙ እንደው ምን አለ ይሄ ነገር ምን ነው ሴት ባልሆንኩ የሚያሰኝና አንዳንድ ጊዜ እስቲ እናንተ ወንዶች በቀመሳችሁ የወር አበባ መጥቶባችሁ በቀመሳችሁ አትለምዱትም ወይ? ኤቭሪ 28 or 25 or 20 አትለምዱትም ወይ? አንዳንዴ ምን ይላሉ መሰለኝ፣ በተለምዶ ነው። እኔ ኤክስፐርት አይደለም። ፖድካስት በነፃነት እንድናወራ ነው። ስታገባ
ግንኙነት ስታደርግ ይለቃታል የሚሉ ስትወልድ ይላሉ። ግንኙነት ስታደርግ ያለው አይ ዶንት ኖ። ግን እስቲ ካይለመድ የምንነሳ ስለ ወር አበባ ትንሽ እናውራ። ማለት የወር አበባ ህመም ከሰው ከሰው ይለያያል። አንዳንድ ሴቶች አሉ ምንም ፊል ሳያደርጉት የሚዘልቁ። አንዳንድ ሴቶች ደግሞ እስከ ሆስፒታል መጥተው ማስታገሻ መድኃኒት እስከ መሰጠት የሚያደርስ ህመምም ይኖራል። ስለዚህ ሁለት አይነት ህመም አለ። ኖርማሊ ጀስት ከወር አበባ ጋር ከሆርሞኖቹ ጋር ተያይዞ የሚመጣ ህመም፣ ሌላኛው ደግሞ አብሮት የሆነ ነገር ሲኖር፣ ለምሳሌ ኢንዶሜትሪዮሲስ ምናምን ሲባል ከሰማችሁ የሆነ ጊዜ በጣም ሶሻል ሚዲያ ላይ በጣም ዘንድሮማ የማይወራ ነገር የለም። ስለዚህ አብሮት ሌላ ነገር ሲኖር ሁለት ነገር ነው። ይሄ ምንም ኮዝ የሌለው ፕራይመሪው ከሆነ የምንሰጣቸው እንደ ማስታገሻ ስቴጆች ምናምን አሉ። እሱ ውጭ አብሮት ምን ይኖራል? ከወር አበባ ጋር ህመም ጋር ኢንዶሜትሪዮሲስ የሚባለው ህመም አለ። ለምሳሌ ምን ማለት ነው? ኢንዶሜትሪዮሲስ ማለት ምን መሰለ? የማህፀን ግድግዳ ሴሎች አሉ። ማህፀን ውስጥ ብቻ ነው እንዲሆኑ የምንፈልገው፣ ሌላ ቦታ እንዲሆኑ አንፈልገው። ስለዚህ እነሱ ነገሮች አፈንግጠው ሌላ ቦታ ፐልቪክ ውስጥ ሊሆን ይችላል፣ ሆድ ውስጥ ሊሆን ይችላል፣ ረዘም ሲልም አንዳንዴ ሳምባ ውስጥ ይኖራል። እንትን ይላል። የተለያዩ ቲዮሪዎች አሉት እንዴት ለሚለው ማለት ነው። እና እንደሱ አይነት ኬዞች ሲኖሩም የወር አበባ ላይ በጣም ያማቸዋል። ከወር አበባ ውጭም እንዲሁ ፔልቪክ ፔን ይኖራቸዋል። ክሮኒክ ፔልቪክ ፔን የሚቆይ የዚህ ማህፀን አካባቢ ህመም ማለት ነው። እንደዚህ አይነት ነገር ሲኖር በደንብ መታከም ይኖርበታል። ያኛው ግን ኖርማሊ ሆርሞኖቹ ፕሮስታግላንዲን የምንለው ሆርሞን አለ። ለምሳሌ የማህፀን መኮማተር የሚያመጣና እሱኛው ህመም የምንሰጣቸው ማስታገሻዎች ይኖራሉ። የወር አበባ ከመጀመሩ በፊት ሊሆን ይችላል፣ የወር አበባ የጀመረበት ቀን ላይ ሊሆን ይችላል። ከዛ በኋላ ያልፋል፣ ፕራይመሪ ከሆነ ማለት ነው። የተስተካከለ እንትን ይላል። ግን የሚለመድ ህመም አይደለም። የሚለመድ ህመም አይደለም። ለዘላለም አብሮት ይቆያል። ቻሉት ነው ያው ከሐኪም ጋር በመመካከል ህክምናውን እያስተካከልን እንቀጥላለን እንጂ አሁን በባለፈውም የወር አበባሽ ላይ አሞሻል፣ በአሁኑም አሞሻል፣ አንቺ አትለምጂውም እንዴ የሚለው ነገር አይሰራም። በጣም ነው የሚገርመው። ከዚህ ከእርግዝና ጋር በተያያዘ አንዳንድ ሰዎች ማርገዛቸውን አያውቁም። አንዳንድ ሴቶች አያቅለሸልሻቸውም፣ አያማቸውም። የሆነ ሰዓት ላይ ካለፈ በኋላ ያውቁታል። በሆነ አጋጣሚ በሆስፒታል ሲሄዱ የሆነ ጊዜውን የጠበቀ እንደ ሌሎቹ ማቅለሽለሽ ምን እነሱ አይነት ነገሮች። እርግዝና በምን ያህል ጊዜ ነው የሚታወቀው? ከምን ያህል ጊዜ በኋላ ነበር መታወቅ ያለበት? እነዚህ ቤዚክ ፕሬግናንሲ ለውጦች ይኖራሉ። አንዲት ሴት ስታረግዝ የተለያዩ ለውጦችን ታስተናግዳለች፣ ግን ከሰው ከሰው ይለያያል። አሁን ማቅለሽለሹ ቮሚቲንጉ ጀስት እንደ ኖርማል የሚያልፉት ሴቶች ይኖራሉ። ምግብ ከልክሏቸው ግሉኮሳቸው ሎ ሆኖ ሽንታቸው ላይ የምናየው ኬቶን የሚባል ነገር አለ። እሱ ከፍ ብሎ አልጋ ሲዘን በግሉኮስ የምናከማቸው ሴቶችም ይኖራሉ። ስለዚህ የሆርሞን መጠኑ ነው። የሆነ ኤችሲጂ የሚባል ሆርሞን አለ። እሱ ምን ያህል ነው ደማ ውስጥ ያለው? በጣም ከፍ ባለ ቁጥር ይሄ ማቅለሽለሽ ስፔሻሊ 9 ሳምንት ምናምን ላይ ነው ፒክ የሚያደርገው ሆርሞኑ ማለት ነው። እና በዛ ሰዓት የ2 ወር አካባቢ ወይ ወር ከምናምን አካባቢ ጀምሮ ማቅለሽለሹ ምናምን የበለጠ እየጎላ ይመጣል። ግን ስቲል እሱም ከሰው ከሰው ይለያያል። አንዳንዶቹ ኖርማል ምንም ኮሽ ማርገዟን ራሱ አታውቅም። በሆነ ሰዓት ላይ 3 ወር አልፎ አልቆ ትባላለች። ምንም አልሆንኩም እኔ የሆነ የሆዴ መጨመር ምናምን ግራ ገብቶኝ ነው። አንዳንዶቹ ላይ ኤግዛጁሬትድ የሆነ ምልክቶች እናያለን። አንዳንዶቹ ላይ ደግሞ ካዥዋል እነሱም ሳያውቁት የሚያልፍ ነገር ሊኖር ይችላል። ግን ምንድነው አንዲት ሴት የወር አበባ ዑደቷ በስነስርዓት የሚመጣ ሴት ከሆነች ሲቀር እርግዝና የሚኖርበት እድል ካለ ግንኙነት ካለ ሲቀር ቼክ ብታደርግ መልካም ነው። ለምን የሚጨመሩ ቫይታሚኖችም ስላሉ የሚሰሩ ምርመራዎችም ምንም ስላሉ ለፅንሱም ለእሷም ጤንነት ልክ ሚስ ፔሪዷ ሚስ ስታደርግ ቼክ ብታደርግ መልካም ነው። በሽንት ማለት ነው። የደም ምርመራ ደግሞ አለ። የእርግዝና ምርመራ በደም በኩልም ቼክ የምናደርገው አለ። እሱ ደግሞ እርሊ ይነግረናል ውጤቱን ማለት ነው። ቀድሞ ሳይደርስ በፊትም ያሳውቃል። በሽንት ሳይታይ በፊት ቀድሞ በደምም ማወቅ ይቻላል። እሱ ያው ጥርጣሬ ላለባቸው ሰው ላረግዝ እችላለሁ ምናምን ብለው ያንን ቀን ለማይጠብቁ ሰዎች በደምም ቼክ ማድረግ ይቻላል። የእርግዝና መከላከያ
የእርግዝና መከላከያ የሚወስዱ ሴቶች አሉ። የእርግዝና መከላከያ ወስዶም ያረግዛሉ። መከላከያው ላይ የሚያረግዛሉ። እርግዝና መከላከያውን እንመጣባቸዋለን። መሃን ያረጋል፣ ያወፍራል፣ እንትን ያረጋል፣ ያሳክካል፣ መልኬን ያበላሻል። ብዙ ነው። ወደ እሱ እንመጣበታለን። የእርግዝና መከላከያ ወስደው ያረግዙ ሴቶች እርግዝና መከላከያ አይሰራም። እንደ የመከላከያው ነው ባይዘው። አሁን ለምሳሌ የሚዋጣው መከላከያ ከሆነ የምትወስደው ስፔሲፊካሊ ሰዓት አለው መወሰድ ያለበት ሰዓት ማለት ነው። ከዛ ሰዓት የሆነ ያህል ካፈነገጠች ዊንዶ ብሬክ ያደርጋል። ለምን ኮንስታንትሊ እኩል ሰዓት ነው መሆን ያለበት። ይሄ በጣም የእሷን ተነሳሽነት በጣም ይጠይቃል። ሌላኛው መርፌ ከሆነ የምትወስደው ለምሳሌ ቀኑን ሚስ ካደረገች የሚወጋበት ቀን ቀጠሮ ሚስ ካረገችም እንዲሁ ያጋጥማል። ክንድ ስር የሚቀበረው እሱ ኢፌክቲቭ ነው። ሁሉም የተሻለው እሱ ነው። ማህፀን ውስጥ የሚቀመጠውም ኢፌክቲቭ ነው። ግን ጀነራሊ 100% ኢፌክቲቭ የሆነ ነገር የለም። ማህፀን ውስጥ አዩሲዲ ያስቀምጠን ልጁ በእጁ ይዞ አዩሲዲውን ሊመጣ ይችላል ጨበጣ አድርጎት እና 100% የሆነ ነገር የለም። ነገር ግን አሁን አዩሲዲው ክንድ ስር የሚቀበረው ግን ከፍ ያለ መከላከል አቅም አላቸው። ራዘርዛን ኪኒኑ እና የተሻለው ነው ማለት ነው። የእርግዝና መከላከያ መሃን ያረጋል ይላሉ። ተለምዶ ነው፣ የማህበረሰብ ጥያቄ። እውነት ያረጋል? እርግዝና መከላከያ ለምሳሌ ይወልዱና ከወለዱ በኋላ ትንሽ ልጄንም ላጥባ ጊዜ ይኖረኝ ብለው የእርግዝና መከላከያ ወስዳሉ። የእርግዝና መከላከያውን ሲያወጡት የማርገዝ ጊዜ ይረዝምባቸዋል ወይ ደግሞ በዛው ይቀርሻል። መሃን ያረጋል የሚባለው እንትን ነው፣ ሚት ነው ወይም አባባል ነው የሚባለው እንጂ መሃን አያረግም። መሃን አያረግም። ግን ምንድነው እርግዝና ሊዘገይ ይችላል እንደየ መቆጣጠሪያው አይነት። ለምሳሌ ማህፀን ውስጥ የሚቀመጠው ከሆነ ሆርሞን ስለሌለው እንደወጣ የማርገዝ እድሏ ከፍ ያለ ነው። ክንድ ስር የሚቀበረው ቅመሙ አነስ ያለ ስለሆነ እንደወጣ የማርገዝ እድሏ ከፍ ያለ ነው። መርፌውን ግን ለምሳሌ ብንወስድ እሱ ከሲስተምህ ለመውጣት ረዘም ያለ ጊዜ ያስፈልገዋል። አንዳንዴ እስከ 2 ዓመትም ሊሄድ ይችላል። እሱ ይሄ አለ አይደል ሲስተም ነው ብያለሁ፣ ኔትወርክ ነው ይሄ ፈርቲሊቲ። ጭንቅላት ውስጥ የሆነች ሃይፖታለመስ የምትባላለች፣ ከዛ ፒቱተሪ የምትባላለች፣ ከዛ እንቁላል ማምረቻዋለች። የነሱ ኔትወርኪንግ ነው እና ያኛው ሆርሞን የሆነ ሆርሞን ሲለቅ ይሄኛው ኦኬ ብሎ ሌላ ሆርሞን ይለቃል። ከዛ ያ ሆርሞን ሄዶ ታች ተዘጋጂ ልቀቂ ይላታል። እንደዛ ነገር ነው አሰራሩና እሱ ዑደት ነው ብሬክ የሚያደርገው መከላከያ ስንጠቀም ማለት ነው። ወይ እንቁላል እንዳትለቀቅ ነው የሚያደርገው፣ ወይ መንገዱ ኮረኮንች እንዲሆንባት ነው የሚያደርገው። ብቻ የየራሳቸው እንትን አለ የሚሰሩበት ሜካኒዝም አለና እሱ ነገር ወደ ነበረበት እስኪመለስ ጊዜ ሊወስድ ይችላል። ጊዜው ደግሞ ምን ያህል የሚለው ከሰው ይለያያል። በጣም ጥሩ። ከማህፀን ውጭ የሚፈጠሩ እርግዝና የሚባለው ምን ማለት ነው? ኤክቶፒክ ፕሬግናንሲ። እኛ ከማህፀን ውጭ እንደማይረገዝ ነው። ለማርገዝ የሴት ልጅ በማህፀኗ ነው የምታረግዘው የምናውቀው ማለት ነው። ከማህፀን ውጭ እርግዝና ራሱ የቱ ጋር ነው የሚቀመጠው? ሌላ ሁለተኛ ማህፀን አለ ማለት ነው? ያው እዚሁ ካነሳው 2 ማህፀን ያላቸው ሰዎችም አሉ። ፎር ኢንፎርሜሽን ግን ከማህፀን ውጭ እርግዝና ስንል ኖርማሊ ፅንስ ማህፀን ግድግዳ ላይ ነው ሄደው የሚጣበቀው። ከዛ እዛ ውስጥ ያድጋል። ስለዚህ በተለያዩ ምክንያቶች እዛ ቦታ ላይ ሳይጣበቅ ሲቀር እና ሌላ ቦታ ሲጣበቅ፣ ለምሳሌ ቱቦ ላይ ሊሆን ይችላል። ሞስት ኮመኑ የተለመደው ቱቦ ላይ ነው። ቱቦ ላይ ሊሆን ይችላል። የእንቁላል ማምረቻ እጢ ላይ ሊሆን ይችላል። የማህፀን በር ላይ ሊሆን ይችላል። አንዳንዴ ጉበት ላይም ተጣብቆ እርግዝና የሆነ ያህል ጊዜ ሊሄድ ይችላል። ስለዚህ እነዚህ ነገሮች ጠቅላላ ከማህፀን ውጭ እርግዝና ናቸው። ስለዚህ ጥሩ ቦታ ላይ አይደለም ያለው ማለት ነው። ሕክምና ያስፈልገዋል። ስለዚህ በሕክምና ስለሚታወቅ ማለት ከተለመዱ ነገሮች አንዱ ነው እና ኢሪቴትድ መሆን አያስፈልግምና መታከም ይቻላል። ሕክምና አለው፣ እንደየደረጃው ይለያያል ሕክምናው። ለዛም ነው የሆነ ሴት የወር አበባ ሲቀር ቼክ ታድርግ፣ አትሊስት ሎኬት ይደረግ፣ እርግዝናው የት ነው ያለው አድራሻው ይታወቅ የሚባለው ለዛ ነው። ሌላው ለምሳሌ በጣም በባለትዳሮች መሀል በጣም የሚፈጠር እንግዲህ ማንሳት ስላለብን ይቅርታ ናቸው የማህፀን ፈሳሽ ሽታ፣ እሱ ብዙ ባለትዳሮችን ፈተና ውስጥ የከተተ ወይ ደግሞ
ለዚህ ነገር አዌር አለመሆን ወደ ሐኪም ቤት ወስዶ በቀላሉ መታከም የሚችል ስሜትን እስከ መግደልና ትዳርን እስከ ማፍረስ ይደርሳል። ስለዚህ በዚህ ጉዳይ ላይ ምክንያቱም እኛ ታከሙ፣ ምክንያቱም ማንኛውም የማይተከም ነገር የለም። ሁለተኛ ደግሞ በእኛ ባህል ውስጥ ሰበብ ነው የሚያበዛው። ወንድየው አይናገርም፣ ሰበብ አስባብ ያበዛል። አልተመቸውም፣ ሽታው እርቴት ያደርጋል፣ ለግንኙነት አይገፋፋውም፣ ጭራሽ ለግንኙነት የመጣውን ስሜት ያጠፋበታል። በዚህ ጉዳይ ላይ እስኪ የሆነ ነገር በይ። እንደ ማንኛውም የሰውነት አካል የማህፀን ኢንፌክሽኖች ይኖራሉ። ስለዚህ አሁን ብዙ ጊዜ የሚረብሽ ሽታ ያለው ኢንፌክሽኑ ባክቴሪያል ቫጂኖሲስ እንለዋለን። አብዛኛውን ጊዜ ፊሺ ኦደር ነው የሚኖረው። ይሄ አሳ የሚል ደስ የማይል ሽታ ነገር በጣም አይናገሩትም። ኢሪቴትድ አልፎ ቀስ ብለው ይነግሩናል። መጠጋት አልቻልኩም። ለሰውየው ብቻ አለማይዘ እሷ ራሷ ይሸታታል። ደስ የማይል ጠረን ይኖረዋል። ተያይዞት ማሳከክ ይኖራል። እና ምንድነው የቫጃይና ፒኤች አለ፣ ኢንቫይሮንመንቱ ያለበት ፒኤች ማለት ነው። እና የእሱ ፒኤች ይዛባል። ጥሩ ባክቴሪያ፣ መጥፎ ባክቴሪያ የምንላቸው ነገሮች አሉና የጥሩ ባክቴሪያው ቁጥር ቀንሶ የመጥፎ ባክቴሪያው ቁጥር ሲጨምር፣ አብዛኛውን ጊዜ ፔሪድ መጥቶ ከሄደ በኋላ ነው ይሄ ነገር የሚኖረው። ግን አንዳንዴ ሙሉ ሰዓትም ሊኖር ይችላል እና መታከም ይችላል። መድኃኒት ይኖረዋል። የተለያዩ ደግሞ ይሄ ላይፍ ስታይሎች የምንላቸው ነገሮች አሉ፣ የምንመክራቸው ነገሮች ንጽህና ከመጠበቅ አንጻር የምትጠቀመው ሳሙና ካለ አሁን ፌሚኒን ሃይጂን ፕሮዳክትስ ተብሎ የሚሸጡ ነገሮች እነሱ አያስፈልጉም። እንትኑን ያዛቡታል ሲስተሙን። አንዳንድ ሴቶች ደግሞ ወደ ውስጥ ገብተው ዶቺንግ እንለዋለን፣ ማጠብ ነገር አለ። እሱም አስፈላጊ አይደለም። ማህፀን ራሱን በራሱ ያጸዳል እንጂ ማጠብ የለባቸው። እኛ ውስጥ ገብተን ማጠብ አይጠበቅብንም። ስለዚህ ከላይ ከውጭ ብቻ ሳሙናም ካስፈለገ ደግሞ ሽታ የሌለው ሳሙና በመጠቀም ማጠብ ይቻላል እንጂ ወደ ውስጥ ገብቶ ማጠብ ይሄንን ኢንቫይሮንመንት ዲስተርብ ማድረግ ነው እና ለኢንፌክሽኖች ያጋለጡናል። ስለዚህ መታከም የሚችል ነው። ተደጋጋሚ ሊከሰት ይችላል፣ መታከም ይችላል። እንዲሁም ደግሞ ለባልየውም የምንሰጠው መድኃኒት ይኖራል ለዚህኛው ማለት ነው። ሌላ ደግሞ የተለያዩ ኢንፌክሽኖች አሉ። ፈንጋል ኢንፌክሽን ሊኖር ይችላል። ብቻ ፈሳሾቹ አላቸው አይነት የፈንገስ ሲሆን የዚህኛው ሲሆን ለውጥ አለው እና የአባላዘር በሽታም ሊሆን ይችላል። ስለዚህ እንደዚህ አይነት ኮምፕሌን ሲኖራቸው ሁለቱም አብረው መጥተው ያለው ነገር ታውቆ ሁለቱም መታከም ካለባቸው ሁለቱም የሚታከሙበት አግባብ ነው ያለው እንጂ ትዳር ምናምን መፍረስ የለበትም። በዚህ በጣም በሚገርም ማለት የገጠሙን ስላሉ ነው ይሄን ኢሹ ስናነሳ ሽታውን መቆጣጠር አቅቶት በቃ ከባድ ብለው ነው እና ግን የማይታከም ነገር የለም። በባለሙያና በጉዳዩ ባለቤት አለማወቅ ነው አለማወቅ። ስለዚህ እንደሱ አይነት ነገሮች ለምሳሌ እንደሱ አይነት ነገር የተፈጠረባትን እህት ባልየው ተረድቷት ተያይዘው ሐኪም ቤት ሄደው ቢታከሙ ደስታቸውም ይቀጠራል። ሁለተኛ ደግሞ ነውርም አይደለም። ኧረ ነውር አይደለም በጭራሽ። ሰውነ ነው። ምናልባት እስካሁን ያላነሳው ጥያቄ አንድ የቀረኝ ይመስለኛል። ከዛ ውጭ ያለውን ታግዤኛለሽ እና በእርግዝና ውስጥ የሚደረጉ የግብረ ስጋ ግንኙነቶች ሚስት ካረገዘች በኋላ ወይም አንድ ሴት ካረገዘች በኋላ የግብረ ስጋ ግንኙነት ማድረግ ትችላለች ወይ? እንዴት አድርጎ መጠቀም አለበት? በስንት ወር ማቆም አለበት? የሚሉ ነገሮችን ትችላለች አትችልም የሚል ይሄ እንደዚህ የተሰመረ መስመር የለም። ያለችበት የእርግዝና ሁኔታ፣ የጤናው ሁኔታ፣ የልጁ ሁኔታ፣ የእንግዲህ ልጁ አቀማመጥ፣ ምቾቷ፣ ከዛ ደግሞ የእሷ ፍላጎት። ለምን እርግዝና በራሱ ሆርሞን ለውጥ ነው ብለናል እና ሊቢዶ ወይም ደግሞ ይሄ ዲዛየር የምንለው ነገር ላይኖር ይችላል። ስለዚህ ይህን ሁሉ ነገር ከግምት ውስጥ በማስገባት ነው እንግዲህ ኢቨን ሐኪሙ ባለው ነገር እኛ አይተን በቃ ችግር የለውም ግንኙነት ብንል እንኳን እሷ ዲዛየር ከሌላት ፍላጎት ከሌላት ባል መረዳት መቻል ይኖርበታል ማለት ነው። ስለዚህ እንደየእርግዝናው ሁኔታ ነው የሚወሰነው እና ሐኪማችንን ማማከር ግንኙነት እንዴት ነው ይፈቀዳል ወይ? ትንሽ ያፍራሉ ይሄንንም ለመጠየቅ ነውር ይመስላል። ቀስ ብለው ወይ ወጥተው ከዛ ተመልሰው መጥተው ዶክተር አንድ ጥያቄ ልጠይቅሽ ምናምን በተለይኛ ወንዶች እና ሐኪማቸውን ማማከር ይኖርባቸዋል።
እርግዝናው ሰላማዊ ከሆነ እኛ የሚያሰጋን ነገር ከሌለ እንፈቅዳለን። ከዛ በኋላ የእሷ ፍላጎት ነው ደግሞ ማተር የሚያደርገው። ወንዶች ሰምተናል፣ ሰምታችኋል ልል ነበረ፣ ሰምተናል። ሌላ ለምሳሌ እንደ ማህፀንና ፅንስ ስፔሻሊስት ማንሳት ያለብሽ ወይም የገጠመሽ ተሞክሮ ግን ማህበረሰቡ ሊማርበት የሚገባው ስሙ መንካቱ ምናምን አያስፈልግም። ሀሳቡ ላይ የምትይው ነገር ካለ እድሉን ላንቺ ልስጥሽ። ኦኬ፣ የገጠመኝ ነገር ያው ጀነራሊ መናገር የምፈልገው ነገር ምንድን ነው ገጠመኝ ምናምን ሳይሆን አዘሆል የወንዶች ሳፖርት ያስፈልጋል የማህፀንና ፅንስ ህክምና ላይ ማለት ነው። ስለዚህ ቅድም እንደተባባል ነው ከማርገዛቸው በፊት ጀምሮ እርግዝና ላይ ወንዶች አብረው ቢመጡ ኢንፈርቲሊቲ ሲባል በደንብ መናገር የምፈልገው አንዲት ሴት ማርገዝ አልቻለችም አይደለም፣ ልናረግዝ አልቻልንም ነው መሆን ያለበት። ሚቹዋል ነው፣ በጋራ ነው። ሚስቴ ልታረግዝ አልቻለችም ምናምን ሳይሆን ልጅ እምቢ ብሎናል፣ አንድ ላይ ሁለቱም ናቸው መታከም ያለባቸው መታየት ያለባቸው። የእሷ ሁሉ ነገር ኖርማል ሆኖ እሱ ቼክ ካልተደረገ ዋጋ የለውም። ስለዚህ ኢንፈርቲሊቲን እንደ ባህል በቃ ወደ ሴት ብቻ የምንቀፋው ነገር አለና እሱ ቢቀር። በተፈጥሮ ወንድ እኮ ስለማያረግዝ እኮ ነው ያስረግዛል እንጂ ግን የተሳሳተ ነው። የሁለቱ ሀሳብ ነው። እሱ ልጅ ባያረግዝም ግን በሁለቱ ግንኙነት ነው የሚረገዘው እና የእሷ ብቻ አይደለም፣ 50-50 ነው። ወዲህም ሊሆን ይችላል፣ ወዲያም ሊሆን ይችላል። ኤግዛክትሊ። ሌላኛው ደግሞ ምንድነው ሚስቴ ሴት ብቻ ነው የምትወልድልኝ፣ ወንድ ልትወልድ አልቻለችም የሚሉ አሉ። በዚህ ምክንያት ሌላ ሚስት የሚያገቡ የሚፋቱ፣ ወንድ ፍለጋ ሌላ ቦታ የሚሄዱ ወንዶችም አሉ። ያጋጠመን ሴት ወልዳ እዛው ላይ የሚጣሉም አሉ። የሆነ ወንድ ጠብቆ ሴት ወልዳ ጠብቆ ምናምን ነገርና ይሄንን ወንዶች ማወቅ አለባቸው። ሴክስ ዲተርማይን የሚያደርገው ከባልየው የሚመጣው ነገር ነው፣ የሴቱ አይደለም። ሰምታችኋል ወንዶች? ሴት ነው ወንድ ነው ብላ አትጨቃጭ። የዘራውን ነው እያጨድክ ያለው። እንደዛ በለው፣ የዘራውን በለው። በነገራችን ላይ ልጅ የሚሰጠው አላህ ነው። የተሻለውን ነገር ደግሞ የሚመርጥልህ አንተ ሰበቡን ታደርሳለህ። ሴትም ሲሰጥ ማመስገን ነው። ሳይንስ እንግዲህ እነዚህ XY ክሮሞዞሞችን እንትን ይለናል እንጂ ልጅ የሚሰጠው አላህ ነው። ለአንተ የተሻለው ያለው አላህ ይሰጣልና ብንረዳ። እኔ አውቃለሁ ወንድ ፍለጋ 9 ሴት የወለደ ሰው 3፣ 4፣ 5 ከዛ በኋላ እንደተባለው ወደ ሌላ ቦታ ስለሄደ ወንድ አያገኝም አይደል? እንደ አጋጣሚ ደግሞ ሆኖ ወንድ ከወለደችለት በቃ ከሷ ነው ችግር ወይ ብሎ ይደመደም ማለት ነው። ትክክል አይደለም። እንደዛ ነው። በምን ልሰነባበት ወደ ነገና ጀራዳ ልሄድ ነው። ከመሰነባበቴ በፊት የምትይን ነገር ምን አለ? ምክንያቱም በተከታታይ ከዚህ በኋላ በማህፀንና ፅንስ ኬዞች በተያያዘ በፈርቲሊቲ ጋር የተያያዘ ስለምንቀጥል በተለያየ ፕሮግራሞች ለዛሬው የመጨረሻ ቃል አለሽ? ነገና ጀራዳ። ውድ ቤተሰቦቼ እኔና ዶክተር ኢማን እንግዲህ ለዛሬው ይሄን ያህል ብለናል። ቀሩን የምትሉ ጥያቄዎች አሉ በየቦታው ያሉት በእያንዳንዱ ሶሻል ሚዲያችን በእኔም በዶክተር ኢማንም ኮላብ አድርገን አንድ ላይ እናስተላልፍላታለን። በሜሴጅ በደንብ ማስቀመጥ ትችላላችሁ። ነገሩን ስንዳስስ ስናወራ ግን ከጎረበጣችሁ ቅር ካላችሁ እንደተለመደው ከፍ ያለ ይቅርታ ጠይቃለሁ። እንወዳችኋለን፣ እናከብራችኋለን። ይህ ቪዲዮ ይጠቅማል ለምትሉት ወዳጃችሁ መላክ ግን በእናንተ እጅ ላይ ነው ያለው። ለዛሬው እዚሁ ላይ ጨርሰናል። ነገና ጀራዳ